ሰላም ውድ የተወደዳችሁና ውድ የተከበራችሁ ተከታታዮቻችን በያላችሁበት ሰላማችሁ ይብዛ። የኦዛ ስብራት ወይም የቤተ ክርስቲያንና የሀገር መዋቅር ስብራት በምዕራፍ 5 ተመልሰን ተገናኝተናል። ምዕራፍ 5 ሀገራዊ ስብራታችን ወይም የሀገር ስብራት ምንነት በሚለው ዛሬ ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። የሀገራችን ስብራት ምንነቱ የሚጀምረው ራሳችንን በሌላ ማንነት የቀየርን ሰዓት የትምህርት ስርዓታችንን ሙሉ በሙሉ ጥለን ዘመናዊ በቀዳንበት ኢትዮጵያዊ ማንነትን ወደኋላ ቀር አድርገን ማየት ከጀመርን ፈሪሃ እግዚአብሔር ትቶን ሰዎች በራሳቸው ትምክህት ላይ መተማመን በጀመሩ ሰዓት የሀገራችን ስብራት መነሻ ሆኗል። የሀገራችን ስብራት ምንነትና መነሻውን አስመልክቶ የሺህ ሐሳብ አበራ በመጽሐፉ ጥሩ አድርጎ አስቀምጦልናል። ያልጠገነው የታላቁ ስብራት መነሻ በወታደራዊ መንግስት ዘመን የነበረው ክስተት ነው። ለዚህም ከ1953ቱ የታህሳስ መፈንቅለ መንግስት ያልተሳካ ሙከራ በኋላ የዘውዳዊ መንግስት ክብር እየደበዘዘ ሄዷል። በአዲስ አበባ ቅድስት ሥላሴ ካቴድራል የአፄ ኃይለ ሥላሴ ምስል ተሰቅሎ ምዕመኑ ይሰግድላቸው ጀመር። የምድሩ ፈጣሪ ተደርገው ስለታሰቡ እንኳን ታግሎ መጣል መተቸት ንስሐ አልባ ኃጢአት ተደርጎም ይወሰዳል። በጃንሆይ ሹመኞች የተሞከረው ዙፋን የመፈንቅል ሙከራ ግን የዘውዳዊ መንግስት አይነኬነት ሽሯል። 13 ዓመታት በተደረገው ዙፋንን የማሳካት ሂደት የካቲት 1966ቱን አብዮት ወልዷል። ጃንሆይ በ1966 ዓ.ም በአዲስ አበባ ደብረ አሚን ተክለ ሃይማኖት ቤተክርስቲያን ለመሳለም ሄደው የሚወደንና የምንወደው የሚሉት ህዝባቸው ደፍሮ ቲማቲም ወረወረባቸው። ጥር 12 ቀን 1966 ዓ.ም ደግሞ በአዲስ አበባ የቃና ዘገሊላን በዓል ከሩሲያው ጳጳስ ከአቡነ ፔሜኒን ጋር በማክበር ላይ ያሉ በታቦቱ ፊት የድንጋይ ናዳ ወረደባቸው። የዛኔ ወጣቶች ከሽማግሌነት ብቻ ጋር ሳይሆን ከትላንትና ጋርም ስር ነቀል ጥላቻ ውስጥ ገብተው ነበር። በተጨማሪም ወጣቱ በስነ ቁሳዊና ማርኩሳዊ ፍልስፍና ተሞልቷል። ሽማግሌው ደግሞ በመንፈሳዊ ግብረ ገብነት ላይ ፈዞ ቆሟል። የ1966ቱ የኢትዮጵያ ፖለቲካዊ የተቃርኖ ትንተና የሚጀምረው ከነዚያ ጫፍ ረገጥ አለመግባባቶች ነበር። የንጉሱ የዙፋን ንቅነቃው አጋፋሪ መንግስቱ ነዋይ ወደ ሞት አደባባይ ሲገፋ ከኪሱ ውስጥ የተገኘው ደብዳቤ የተቃርኖውን ጫፍ የበለጠ ጎትተው። ከ40 ዓመት በላይ ዕድሜ ያለው ኢትዮጵያዊ ሁሉ እንዲገደል ወጣት ወስኗል የሚል ደብዳቤ ከመንግስቱ ኪስ ተገኘ ተብሎ በኢትዮጵያ ራዲዮ ተደጋግሞ ተነበበ። እድሜያቸው ከ40 ዓመት በላይ የሆናቸው ሁሉ የወጣቱን ንቅናቄ በአይነ ቁራኛ እንዲመለከቱም ሆነ። ከዚህ በኋላ ወጣቱ ንጉሱን እንደኋላ ቀርና ወግን ጠባቂ አድርጎ ተመለከታቸው። የኢትዮጵያ ራዲዮ ያነበበው ዜና በጃንሆይ ሹማምንት ወላጆች ልጆቻቸውን ከንቅናቄው እንዲመልሱ የተፈጠረ ፖለቲካዊ ውሸት እንጂ እውነት አልነበረም። በወቅቱ የመንግስቱ ነዋይ ዕድሜ 44 ዓመት ሲሆን በደብዳቤው መሰረት ራሱን ከሚገደሉት ዝርዝር ውስጥ አንዱ ነው ማለት ነው። የትውልዱ መተላለፍ ቀጥሎ ወጣቱ ከወላጅ ጉያ እያፈተለከ ከማርክስና ኤንግልስ ማስታወሻ ላይ ሰፈረ። ማርክስና ሌኒን ወጣቱን እንዲያሉ መክሮታል። ሃይማኖት የገዢ ወገን ነው። የዘውዳዊ መንግስትም የስልጣን ማራዘሚያ አዝላፊ ኪኒን ነው፣ አደንዛዥ ዕፅም ነው። ማርክስና ኤንግልስ የካቶሊክ ሃይማኖትን የገዢው መደብ የጭቆና ቀንበር አድርገው ሲወስዱ እና ሌኒንና ስታሊን ደግሞ የሩሲያ ኦርቶዶክስ ተዋህዶን አደንዛዥ ዕፅ አድርገው ወስደውታል። የኛዎቹ እነ ዋለልኝ መኮንንና በዘመኑ የነበሩት ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የአማራና የትግሬ ቀኝ መግዣ መሳሪያ አድርገው ወስደውታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኢትዮጵያ መንግስትና ታሪክ ላይ ከ3000 ዘመን የሚልቅ ትልቅ አሻራ ስላኖረች ቤተክርስቲያኗ በጥላቻ መታከክ የአገሪቱን ቀለም በቀጥታ ያደበዝዛል። ይህም አብዮቱን ከትናንትና ጋር ጥል የገጠመና ከነገ ጋርም የማይስማማ ትዝታ አልባ ትውልድ እንዲቀበል ስውታዊ መንግስት አስፍቷል። ቤተክርስቲያኗ በጥላቻ መታከኳ የአገሪቱን ቀለም በቀጥታ ያደበዝዘዋል። ይህም አብዮቱን ከትናንትና ጋር ጥል የገጠመና ከትናንትና ጋር የማይስማማ ትዝታ አልባ ትውልድ እንዲበቅል ከነገ ጋርም የማይስማማ ትዝታ አልባ ትውልድ እንዲቀበል ስውታዊ መንገዱን አስፍቷል። አስቀድሞ ኮሚኒስቶች የጋለ ርዕዮተ ዓለማቸውን በበቀል አብኩተው በጥላቻ ለመጋገር ቀይ ቀለምን ምርጫቸው አደረጉ። በቤተ ክርስቲያን ቀይ ቀለም ጌታ በቀራንዮ አደባባይ ሲሰቀል፣ ሰማዕታትና ጻድቃን ለሃይማኖታቸው ሲሰቃዩ ለአፈሰሱት ደም መታወሻ እንዲሆን በብራና ክታቦች ላይ ይሰፍራል። ኮሚኒስቶችም መንፈሳዊ ብያኔን ቁሳዊ አድርገው ፊውዳሎችና አፄዎች በወዛደሩና በጭሰኛው ያደረሱትን ሰቆቃ ለመዘከር ቀይ ቀለምን መረጡ። በዚያው በባላባቱና በገባሪው መካከል ሁሉም እኩል ሆነ። የሰው ልጅ በሙሉ የፊት ቆዳው ቢለይም እንኳን ደሙ ቀይ ነው ለማለትና ህብረተሰባዊ ጋሪዮሻዊ አብዮትን ለመትከል ተጠቀሙበት።
ከዛ ዓለም በቀይ ሽብር፣ በቀዩ ጦር፣ በቀዩ አርማ እያለ ደምን በደም ለመመለስና እነ ስታሊን ሚሊዮኖችን ይረሽኑ ዘንድ አብዮቱ ገፋቸው። ኮሎኔል መንግስቱ ኃይለማርያም መስቀል አደባባይን አብዮት አደባባይ ብለው የእንጎቻ ስም ካደረጉት በኋላ የሥላሴ ምልክቶችን ሲል ደግሞ ማርክስ ኤንግልስና ሌኒን ብለው የክርስትና ስም አወጡ። በዚህ አደባባይ በጠርሙስ ደም እየደፉ የቀይ ሽብር ዘመቻን በኢያፓ ላይ አወጁ። የምኒልክ ቤተ መንግስት በምርጫ ካርድ ሳይሆን በበቀል በቀለም ደም የሚገባበት ሆኖ ልማዳዊ ታሪኩን ጻፈ። በዚህም የተነሳ አሁንም ድረስ የሀገሪቱ ስብራት መነሻና ታሪኮች ከዚህም የተነሳ አሁንም ድረስ የሀገሪቱ ስብራት መነሻ እነዚህ ታሪኮች ተደጋግመው ይጠቀሳሉ። ሌላው ለሀገራችን ስብራት በርካታ መነሻዎች ይጠቀሳሉ። ከነዚህም መካከል መነሻዎቹን እየመዘዝን ማየት ወይም ማሳያ የሚሆኑ ነገሮችን ማቅረብ ይቻላል። እንደ ሀገር ስርዓት አልበኝነትን በመጀመሪያዎቹ ተርታ ማስቀመጥ ይቻላል። ኢትዮጵያ ሀገራችን የቆመችበትን ባህላዊና መዋቅራዊ መሰረቶችን የሚገዳደሩ ነገሮች እያጋጠሟት ይገኛሉ። አስቀድሞ የኢትዮጵያዊነት ደርዘን ትርጓሜ የተነሱበት ፈተናዎች ከነዚህ ምንጭ ውስጥ የሚፈልቁ ናቸው። ከነዚህም ውስጥ ስርዓት አልባ መንግስትና ስርዓት አልባ ህዝብ እንዲፈጠር ያደረጋቸው በርካታ ምክንያቶች አሉ። ከነዚህም ውስጥ ስርዓት አልባ መንግስትና ስርዓት አልባ ህዝብ እንዲፈጠር ያደረጋቸው በርካታ ምክንያቶች ይጠቀሳሉ። በ20ና በ21ኛው ክፍለ ዘመን መጀመሪያ ላይ ያቆጠቆጠው በተለይም የምዕራቡን ትምህርት የቀሰመው የህብረተሰብ ክፍል ጊዜው በፈቀደለት መጠን የብሔረሰብ የመደብ ልዩነቶችን በመተቸት የእምነትና የአስተሳሰብ ነፃነትን በመደገፍ በመንግስትና በሃይማኖት መካከል ልዩነት እንዲኖር አዲስ ዓለማዊ ፖለቲካ እንዲፈጠር በዚሁ መሰረት ኢትዮጵያዊነት እንዲታደስና የተለያዩ የቋንቋ፣ የባህል፣ የእምነትና የፖለቲካ ማህበረሰቦችን እንዲያቅፍ በህግ በተወሰነ ዜግነት ላይ የተመሰረተ ብሔራዊ ማንነት መሰረት እንዲያገኝ ድምፅ ማሰማት ጀመረ። በተለያየ መንገድ ይግለጹት እንጂ ስርዓትን የተከተሉ አስተዳደር ወይም ራሽናል አድሚኒስትሬሽን ሁሉንም ምሁራን የሚያሳስብ ጉዳይ ነበር። በተለይ ገብረሕይወት ባይከዳኝ ስርዓት ያለው አስተዳደርን መምራት መተኪያ የሌለው ጉዳይ እንደሆነ በዝርዝር አትተዋል። በእርሳቸው ግምት የሰለጠነው ህዝብ ካልሰለጠነው የሚለየው በዚሁ ጉዳይ ይሆናል። ባልሰለጠኑ ሀገራት ንጉስ ጨቋኝ ከመሆኑም ባሻገር መንግስትና ንጉስ ተነጥለው አይታዩም። ስለሆነም ንጉስ በሞተ ቁጥር እርሱን ለመተካት በሚደረገው ሽሚያ ሀገር ትታመሳለች። መነሻው አእምሮ የሌለው የህዝብ ስርዓት ወይም መተዳደሪያ፣ ስርዓትም የሌለው ህዝብ የድልድል ኃይል የለውም። የኃይል ምንጭ ስርዓት ነው እንጂ የሰራዊት ብዛት አይደለም። ስርዓት ከሌለው ሰፊ መንግስት ይልቅ በህግ የምትኖር ትንሽ ከተማ ሙያ ትሰራለች። እንዲህም ላለው ስርዓት አልበኝነት ለሰው ልጆችም የሚገባ ስርዓት እንደማያስፈልጋቸው ነጋድረስ ገብረሕይወት ባይከዳኝ የነበረውን የስርዓት ጉድለት ከማካተት አልፈው ለጊዜው ይበጃል ያሏቸውን ከዚህ በታች የሚከተሉትን የስርዓት ማሻሻያ ሀሳቦችን ጠቁመውናል። ተከታተሉን። የመንግስትንና የንጉስን ሀብት በስርዓት መለየት፣ ህዝብ ለመንግስት የሚከፍለውን ግብር እንደየሀብቱ መጠን በቁጥር ማሳወቅ፣ በኃይል የሚከፈልን ግብር አስቀርቶ በብር ብቻ የሚከፈል ግብርን መተካትና የተለያዩ ስርዓት ማበጀትና ማዘጋጀት ያስፈልጋል። በሀገራችን ላይ የሚታየው አሁናዊ ክስተትስ ምንድን ነው? ሀገራችን አሁናዊ ክስተቶችን መዘገብ እንጂ እንዲህ ይሆናል ብሎ መገመት የማያስችል ሁኔታ ላይ ትገኛለች። በየቀኑ ተለዋዋጭ የሆኑ ክስተቶች ይፈጠሩባታል። እንዲህ ይሆናል ሲባል ያልተጠበቀና ያልታሰቡ ነገሮች ይፈጠራሉ። አሁን እንዲህ ነው፣ በቀጣይ እንዲህ ሊሆን ይችላል ብሎ መገመትን አስቸጋሪ አድርጎታል። በዓለም አቀፍ ሆነ በሀገር ውስጥ ያሉ ነገሮችን መቃኘት ያስፈልጋል። ሀገራችን ኢትዮጵያ በአሁኑ ወቅት ሁለት ግዙፍ አካላት አሏት። እነሱም ከሀገር ውጭ የሚገኙት ጥቅማችን ቀርቶብናል የሚሉ የምስራቅ ኃይሎች ሲሆኑ፣ ሌላኛው ደግሞ ጥቅማችን ያስከብርልናል የሚሉ ምዕራባውያንና አረባውያን አስተሳሰቦች ናቸው። እነዚህ አካላት ሀገራችን ውስጥ ያሉ ክፍተቶችን በመጠቀም ጎራ ለይተው በመደገፍ ወደ ግጭት፣ ወደ እርስ በርስ መተላለቅ የማምራት እድሉ ከፍ እንዲል እያደረጉት ይገኛሉ። በዚህም የተነሳ የሶስት አካላትን ጥቅም ለማስታረቅ ያለው ፈተና እጅጉን ከባድ ነው። የመጀመሪያዎቹ የምዕራባውያን የሴኩላሪስቶችና የዳርዊኒዝም አስተሳሰብን ጥሎ ማለፍ፣ ሁለተኛው የምስራቃውያን በኢኮኖሚ የሚሰሩት ተግባር ሲሆን፣ ሶስተኛው ደግሞ የአረባውያን እስልምና ብቻ በሚል የሚያራምዷቸው ነው። ወደ ሀገራችን ስንመጣ ደግሞ በሀገራችን ፖለቲካዊ ሁኔታዎች ተፈጥረዋል። በአሁኑ ሰዓት በርካታ አቅም የሌላቸው የፖለቲካ ርዕዮተ ዓለም የሚያራምዱ ስብስቦች መፈጠራቸው፣ ያሉት ፓርቲዎች ደግሞ የተደራጀና ሀሳብ ያላቸው ሳይሆኑ በጥቃቅን ጉዳዮች የተጠመዱና ከማህበረሰብ ችግር ይልቅ መለያየትን የሚሰብኩ መሆናቸው፣ ሃይማኖታዊ ፍላጎት ያጋደለባቸው ፓርቲዎች መኖር፣ ከኢትዮጵያ ይልቅ ለዘውግ ፖለቲካ ከፍ ያለ ፍላጎት የሚያሳዩ ስብስቦች መኖርና በጋራ ጉዳዮች ላይ መስማማት ላይ መድረስ ያለመቻል፣ የህግ በላይነት
የበላይነት አለመከበር፣ ለውክልና ጦርነቶች ምቹ ሁኔታ መፍጠር የሀገራችን ስብራት ማሳያዎች ናቸው። ሌላው በሀገራችን ስብራት እየተፈጠረ ያለው ነገር ስደት ነው። ስደትን አስመልክቶ ጳውሎስ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖሩ ሁሉ ይሰደዳሉ ብሎናል። ቆላስይስ ምዕራፍ 3 ከቁጥር 23 ላይ ስደት ከቦታ ወደ ቦታ በመገፋት የሚደረግ ፍልሰት ነው። ለክርስቶስ የተቆጠሩ ለእግዚአብሔር እውነት የቀኑ ሰዎች ተሰደዋል፣ መከራን ተቀብለዋል፣ የበግና የፍየል ሌጦ ለብሰው በምድረ በዳ በበረሃ ተንከራተዋል። ዕብራውያን ምዕራፍ 11 ከቁጥር 17 ላይ ስደት ከወገንና ከጥቅም መለየትን፣ ከሀገር መባረርን፣ ከምቾት ሰገነት መነሳትንና ለታመነው ፈጣሪ ነፍስን አደራ ሰጥቶ በመከራ መጽናትን ያጠቃላል። ስደት ከወገን፣ ከጥቅም፣ ከምቾት መለየት፣ ከሀገር መሰደድ ወይም መገፋት ነው። ለመልካም ነገር ሲባል የሚደረግ ስደት በክርስቶስ ኢየሱስ የተባረከ የክርስትና ኑሮ ነው። ክርስቲያኖች ከሰፈር ውጭ ይኖራሉ፣ ሰማያዊ ኢየሩሳሌምን ይወርሳሉ። በእውነት ክርስቶስን መስለው ለሚኖሩ ስደት ቃል ኪዳን ነው። የታመነው ጌታ ስደታችንን ለበረከት መከራችንን ለክብር አድርጎ ሕይወታችንን ሊያስጌጠው የታመነ ነው። ስደት ለመንፈሳዊ ወይም ለሥጋዊ ዓላማ ሊሆን ይችላል። መንፈሳዊ ስደት መነሻውና መድረሻውም መንፈሳዊ ዓላማን ማሳካት ነው። ለእነዚህም ስደቶች አብነታቸው ወደ ግብፅ የተሰደደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዋሻና በምድረ በዳ የተንከራተቱ ቅዱሳን መነኮሳትም አሉ። እንዲሁም በእምነታቸው ምክንያት ከአሕዛብና ከአላውያን የሸሹ ምዕመናን አሉ። በቅዱሳት መጽሐፍ በብዛት የተገለጹ ታሪኮች ከስደት ጋር የተያያዙ ትምህርቶች ነው እናገኛለን። በብሉይ ኪዳን የእግዚአብሔር ነቢያት ተሰደዋል። በአዲስ ኪዳንም አምላካዊ እውነትን የተሸከሙ ቅዱሳን ተሰደዋል። ዓለም ለእግዚአብሔር ዓላማ ራሷን ማመቻቸት ስላልቻለች ለክብሩ የቀኑትን ታሳዳለች። ዲያብሎስ ሲዘርፍ ያለባቸውን ከሴቲቱ ዘር የቀሩትን ሊያሳድድ ሰራዊቱን ከቶ ከወጣ ዘመን አልፈዋል። ጌታችን ኢየሱስ ክርስቶስ በተራራው ስብከት ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነሱ ናትና፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው ዋጋቸው በሰማይ ታላቅ ነውና በማለት አስተምሯል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እስከ 12 ስለ ክርስቶስ ለሚሰደዱ ሽልማታቸው መንግሥተ ሰማያት ናት። ስለ ክርስቶስ የሚነቀፉት ዋጋቸው ታላቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዷል። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢዩ ልጄን በሌሊት ያዘና ከጌታ ዘንድ በነቢዩ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ እንዲል የማቴዎስ ወንጌል ምዕራፍ 2 ቁጥር 15 በመሰደዱ የቅዱሳንን ስደት ባርኳል። ለእርሱ ርኅራኄ ያልነበራት ዓለም ብታሳድደን አይክፋን። አብነታችን እርሱ ስደታችን ለበረከት መከራችንም ለክብር ሊያደርገው የታመነ ነውና በእውነት ክርስቶስን እየመሰሉ ለሚኖሩ ሁሉ ስደት ቃል ኪዳን ነው። ሐዋርያት በገዛ ወገኖቻቸው ተሰደዋል። ሉቃስ በወንጌሉ እነሱ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ እንዲል የሐዋርያት ሥራ ምዕራፍ 5 ከቁጥር 41። ከዚህም የተነሳ ክርስቲያኖች በብዙ መንገድ ስለ ሃይማኖታቸው ስለሚሰሩት መልካም ተግባር ይሰደዳሉ። ነገር ግን ስለሚያሳድዱን መጸለይ ተገቢ ነው። ሮሜ ምዕራፍ 12 ከቁጥር 14 በክርስትናችን ምክንያት በሚሆኑ መከራዎች ደስተኞች መሆን አለብን። ሳናማረር በምድር ሳለን ሰርተን ልናልፍ የሚገባንን ሥራ ሰርተን ማለፍ ነው። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ 16 ስደት የእውነተኛ እምነት መፈተኛና የእውነተኛ አማኝ በክብር መገለጫው ነው። ክርስቲያን ማለት እውነት ማለት ነው። በእውነት በሆነው በክርስቶስ ስለምናምን ሌሎች ይጠሉናል ያሳድዱናልም። ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 4 በክርስትና ታሪክ ከ54 ዓመተ ምህረት ጀምሮ እስከ 313 ድረስ የስደት ዘመን በመሆኑ ዘመነ ሰማዕታት ይባላል። በእነዚህ ዓመታት ክርስቲያኖች ከመንግሥት ሥራ እየተባረሩ ሮማዊ ዜግነታቸውን እየተቀሙ ጥቅማቸውንና መብታቸውን እየተነፈጉ ለስደት እየተዳረጉ በብዙ መከራ ተጨንቀዋል። የእነርሱም በመከራ መጽናት ለክርስትናው እድገትን አምጥቷል። ከአገራዊ ስብራታችን አንዱ ኦርቶዶክሳዊት ቤተክርስቲያን ስደት ላይ ናት። ይህንን በሁለት መልኩ ማየት እንችላለን። ቤተክርስቲያን ስደት ላይ ናት ሲባል ስትጠፋ ብቻ ሳይሆን በሚደርስባት ማንኛውም መከራ ነው። የዘመናችን ፈተና ግን የተሻለ እንጀራ ለማግኘት የሚደረግ በአገር አለመረጋጋት፣ ሰላም እጦት መሰል የሚመጣ ነው። በየጊዜው ከተለያዩ የሀገራችን አካባቢዎች ህጋዊ ባልሆኑ መንገዶች ወደ አረብ ሀገራት፣ አውሮፓና ደቡብ አፍሪካ የሚደረጉ ጉዞዎች ለከፋ እንግልት፣ ለስነ ልቦናዊና አካላዊ ጉዳቶች እንዲሁም ለህይወት መስዋዕትነት የሚደረጉ ሆነው ይታያሉ። በየሀገሩ ኢትዮጵያውያን ከስደት ጋር ተያይዞ በበርካታ መከራ፣ ስደት
እንግልት፣ የአካል ጉዳትና ሞት ይደርስባቸዋል። በየጊዜው በእነዚህ በረሃዎችና በምስራቅ አፍሪካ ጫካዎች ውስጥ በዋጥም በበረሃ በአውሬ በመበላት በሰው አዘዋዋሪ ደላሎችና ከሰውነት ደረጃ በወረዱ የአካል ክፍል ነጋዴዎች የሚገጥማቸው ሰቆቃና ግፍ እጅጉን የበዛ ነው። በየመን፣ ታንዛኒያ፣ ማላዊ፣ ሞዛምቢክ፣ ዛምቢያ፣ ሱዳን፣ ሊቢያ፣ ሳውዲ አረቢያና በሌሎች መሸጋገሪያ ሀገራት በወህኒ ቤቶች የታጎሩ ወገኖቻችን ቁጥራቸው በርካታ ነው። ሌላኛው ስብራት ደግሞ በሞት የሚመጣ ነው። ከሀገራዊ የሆነ ከቤተ ክርስቲያን ስብራት ጋር ተያይዞ የተከሰቱ ክስተቶች፣ ሁኔታዎች አንዱ የሰው ልጅ በአሰቃቂ ሁኔታ መገደልና መሞት ነው። በአገሪቱ ላይ የተፈጸሙ በተለይ ከሰሜኑ ጦርነትና አሁን ደግሞ ያለው በተለያየ መንገድ አገሪቱ ላይ የተፈጸሙ የሞት ቁጥር በአገሪቱ ያለው የሰብአዊ መብትና የውጭ ሚዲያዎችን ዘገባ እያንዳንዱን መመልከት በቂ ነው። ለዚህም ማሳያ እንዲሆን በሰይፈ ስላሴ የክርስቲያኖችን መታረድ እንዴት እናስቁም፣ ቁጥር 1ና ቁጥር 2 የክርስቲያኖችን ግድያ እንዴት ማስቆም ይቻላል የሚሉ ሶሻል ሚዲያ ላይ ተጽፎ የተለጠፉትን መመልከት ይቻላል። በሰሜኑ ጦርነት የተገደሉ ተልከው የሞቱት በምን ምክንያት እንደሞቱ ሳያውቁ በቤታቸው ተቀምጠው ያለቁ ሁሉ 50 ዓመታት በነፃ አውጭነት የተቀነቀነው የጎሳ ፖለቲካ መንስኤ መሆኑ የታወቀና የተረዳ ነው። ለዚህ ፖለቲካ የሚሰሩና ለዚህ ፖለቲካ መሪዎች የሚታዘዙ እረኞች በኦርቶዶክሳዊት ቅድስት ቤተክርስቲያን ውስጥ ለምን ተፈጠረ? ይህ ፖለቲካ እንደ እግዚአብሔር አስተምሮ አምኖ የጎሳ ሲኖዶስን ለመመስረት የሚሞክሩ መነኮሳትን እንዴት ልናፈራ ቻለን? ለጥፋት ተሰማርተው ራሳቸውን በሚከላከሉ ወገኖች እጅ ሕይወታቸው ያለፉትን ክርስቲያኖች ሰማዕታት ብሎ የሚሰይም የመነኮሳት ስብሰባ እንዴትስ ሊፈጠር ቻለ? የእነዚህ ጥያቄዎች ሁሉ መልሱ አንድ ነው። እርሱም ቤተክርስቲያንን የሚመሩ አባቶች ከቀኖና ሐዋርያት ባፈነገጠ አኗኗር ፍላጎትና ልማድ መጠለፋቸው ነው። የቅርብ ዘመኑን ብቻ እንኳን ብንመለከት በሰሜኑ ጦርነት ከ600 ሺህ በላይ ሕዝብ እንዳለቀበት የሚገመተው ችግሩ ተነግሮ እንኳን አላለቀም። በውጊያ ወቅት ሞተው ገና አስክሬናቸው ያልተቀበሩ በርካቶች አሉ። የአካል ጉዳተኞች ዊልቸር ሳያገኙ መሬት ለመሬት እየዳው የሚኖሩትን እያየን ነው። የተደፈሩ ሴቶች ስነልቦና ገና አልተጠገነም። ማህበራዊ ቀውስም ገና በገሃድ አልወጣም። ምናልባት የሞቱት ቁጥር ከዚህም በላይ እንደሆነ እየተነገረ ይገኛል። ከጦርነቱ ጋር ተያይዞ ሌላ እንግዳ ማሳያ ክስተትን እንመልከት። ዜጎች በተለያየ ቦታ የጅምላ ግድያ እንደተፈጸመባቸው የሚያሳዩ በርካታ መረጃዎች አሉ። በሀገራችን ህዝባዊ እምቢተኝነትን ተከትሎ የመጣው ለውጥ ከገጠሙት ሰፊ ተግዳሮቶች አንዱ በበርካታ የሀገራችን ክፍሎች እጅጉን አሰቃቂ የሰብአዊ መብት ጥሰቶች መፈጸማቸው ነው። ከነዚህም መካከል በቡራዩ ከመስከረም 3 ቀን 2011 ዓ.ም እስከ መስከረም 5 ቀን 2011 የተፈጸመው የዜጎች እልቂት አንዱ ይጠቀሳል። ይህንን የዜጎችን እልቂት በጊዜው መንግስት በማጣራት ላይ ነው በሚል መግለጫዎች የተሰጡ ቢሆንም እንኳን አሁን ጉዳዩ የሚገኝበትን ሁኔታ በተመለከተ ለህዝብ የተጣራና ግልጽ የሆነ መልስ በመንግስት ደረጃ አልተሰጠም። በቤንሻንጉል ጉሙዝ ክልል በመተከል ዞንና በሌሎች የክልሉ አካባቢዎች በተደጋጋሚ የተከሰቱ የሰብአዊ መብት ጥሰቶች ኢሰመጉ መቆሚያ ያጣው የንጹሃን እልቂት በሚል ርዕስ ባወጣው ጠቅላላ ያለ ዘገባ በክልሉ ከነሐሴ 2012 እስከ ታህሳስ 2013 ባሉት 5 ወራት ውስጥ ብቻ በተሰነዘሩ ጥቃቶች ከ5000 በላይ ሰዎች ሲገደሉ ከ100000 በላይ ሰዎች መፈናቀላቸውን ገልጿል። በሌላ የሰብአዊ መብት ጥሰቶች ደግሞ መንግስት በወለጋ ጉሊሶ፣ በአጣዬና አካባቢው እንዲሁም በማይካድራ የተፈጸሙትን የሰብአዊ መብት ጥሰቶችን በተለይም ከ700 በላይ የሰው ሕይወት የጠፋበት እንደሆነ ይነገራል። ሌላው ስብራቱ መፈናቀል ነው። በሀገራችን ኢትዮጵያ ውስጥ መፈናቀል የዜጎች በከተማም ሆነ በገጠር አካባቢ አሳሳቢ ሆኖ የሚገኝ ትልቁ ጉዳይ ነው። ሁላችንም እንደምንታዘበው የመፈናቀሉ ዋና ምክንያት የሴራ ፖለቲካ፣ የጽንፈኝነት አስተሳሰብ የሚጠቀስ ነው። ከዚህ ጋር ተያይዘው የሚቀርቡ ሌሎች ምክንያቶች ደግሞ የመሬት ይዞታ አስተዳደር፣ ወሰን፣ የውሸት ትርክቶች፣ ኋላ ቀርነት፣ የዘረኝነት አስተሳሰብ፣ የእምነት ልዩነቶችና ወዘተ ናቸው። በእነዚህና መሰል ምክንያቶች በርካቶች ለዘመናት ያፈሩትን ሀብትና ንብረት ትተው እንዲፈናቀሉ ተደርገዋል። ሀብታቸው እንዲወድም፣ ሕይወታቸው ለአደጋና ለእንግልት እንዲዳረግም ተደርጓል። ለዚህም ሀገር አቀፍ ሆነ ዓለም አቀፍ የሰብአዊ መብት ሪፖርቶች በየአካባቢው ለሚዲያ ፍጆታ እንዲውል የተደረጉ መሬት ላይ የሰማናቸውና ያየናቸው ክስተቶች እውን ምስክሮች ናቸው። ኢትዮጵያ በአውሮፓውያኑ በ2021 ዓ.ም በተፈናቃዮች ቁጥር ከዓለም ቀዳሚ ሆና ነበር። ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር ወይም IDMC በተባለ ተቋም ስሌት በ2020 ዓ.ም የመፈናቀል ኢኮኖሚያዊ ተጽዕኖ ከሀገራት አጠቃላይ ምርት 1% ገደማ ይገመታል ብሏል። ምናልባትም 1% ሲባል በቁጥር ሲሰላ በሚሊዮን የሚቆጠር መሆኑን አስረድቷል። እንደ ሰብአዊ መብት መረጃ ሪፖርት ኢትዮጵያ ከፍተኛ የሀገር ውስጥ ተፈናቃዮች ቁጥር ከሚያስተናግዱ ሀገራት ተርታ የተሰለፈች ሲሆን በሰሜኑ የሀገሪቱ ክፍል የተነሳውን ጦርነትን ጨምሮ በተለያዩ አካባቢዎች የሚከሰቱ ግጭቶች ለሀገር ውስጥ ተፈናቃዮች ቁጥር ማሻቀብ
እንደ ዋና መንስኤ ይጠቀሳል። በተጨማሪም እንደ ጎርፍ፣ ድርቅ ያሉ ተፈጥሯዊ አደጋዎች ሰዎች መኖሪያ ቀያቸውን ጥለው እንዲሰደዱ ምክንያት ሆኗል። ጥር ወር 2014 ዓ.ም የዓለም አቀፍ ፍልሰተኞች ድርጅት ባወጣው ሪፖርት መሰረት በኢትዮጵያ ከ4.5 ሚሊዮን የሚበልጡ የአገር ውስጥ ተፈናቃዮች የተመዘገቡ ሲሆን ከነዚህም መካከል 81 በመቶ ገደማ የሚጠጋው በግጭት መንስኤ ምክንያት የተፈናቀለ ነው። በሌላ በኩል ወቅታዊና በአይነት የተለየ የመረጃ ስርዓት ባለመኖሩ ትክክለኛ ቁጥሩ ባይታወቅም ኢትዮጵያ በምስራቅ አፍሪካና በአፍሪካ ቀንድ የፍልሰተኞች ዋና መነሻና መተላለፊያ እንዲሁም መዳረሻ ሀገር ናት ይላል። በክልል ደረጃ የሶማሌ ክልል ከፍተኛ ቁጥር ያላቸውን የሀገር ውስጥ ተፈናቃዮችን ከሚያስተናግዱ ክልሎች በዋነኝነት ይጠቀሳል። ኢትዮጵያ ውስጥ የተደረጉ የመፈናቀል ጉዳዮች ሲነሱ አብረው በርካታ አሰቃቂና ለመስማት የሚሰቀጥጡ ግፎች ይነሳሉ። በአሁኑ ሰዓት በሀገራችን በተለያዩ ምክንያቶች እስከ 4 ሚሊዮን የሚጠጉ ተፈናቃዮች አሉ። ይህንን ስላችሁ በሀገራችን ውስጥ ብቻ ነው። በጦርነትም በሌላም ምክንያት በሚሊዮን የሚቆጠሩ ንጹሃን ተገለዋል። የብልጽግና ፓርቲ የሀገሪቱን መምራት ከጀመረ ጊዜ ጀምሮ ያልተደረገ ግፍ ምን አለ? ይህ ሁሉ ሲሆን ሰው መሞትና መፈናቀል የለበትም የሚሉ ፖለቲከኞች፣ አክቲቪስቶች፣ የዩኒቨርሲቲ ምሁራን ሁሉ መንግስት ሰብስቦ ያስራቸው ነበረ። ሐሳብና ትችትን የሚፈራ ደካማ መንግስት ነው ያለው። በጠራራ ፀሐይ በመንግስት የተቋቋመ ግብረ ኃይል የብዙዎችን ቤት በላያቸው ላይ አፍርሷል፣ እንዲፈናቀሉም አድርጓል። መንግስት የዜጎችን ደህንነት መጠበቅ አልቻለም። የመንግስት ኃይሉ ጥፋቱን ይተው ዘንድ የሚናገሩትን ሰዎች ማሰር ነው። ነገር ግን በማንኛውም መንግስት ሕሊና ውስጥ ሊታሰብ የሚገባው እያንዳንዱ ዜጋ ጥቅም ነው። አሁን የምናየው መንግስት አንዱን ለመጥቀም አንዱን ለመጉዳት ዋና መሪ ሆኗል። ለዚህም ምስክር እንዲሆን የጥቂቱን ክልል መፈናቀልና ጉዳት ለማሳየት እንሞክራለን። እስቲ አስቀድመን ከትግራይ ክልል እንጀምር። በትግራይ ክልል የተለያዩ አካባቢዎች የተፈናቀሉ በመቀሌና አባዓድ የሚገኙ ተፈናቃዮች 2.8 ሚሊዮን የሚጠጉ ሲሆኑ አሁንም በተለያዩ አካባቢዎች መፈናቀል በመኖሩ ምክንያት የተፈናቃዮች ቁጥር ወደ 3 ሚሊዮን ከፍ ሊል እንደሚችል ኢትዮ ኤፍኤም የደረሰው መረጃ ያመለክታል። በሰሜን ኢትዮጵያ በተከሰተው ጦርነት ምክንያት በርካታ ዜጎች ከትውልድ ቀያቸው ተፈናቅለው በመቀሌና አባዓዴ እንዲሁም በተለያዩ ትምህርት ቤቶችና የተፈናቃዮች መጠለያ ጣቢያ እንደሚገኙ ተገልጿል። የህዝብ እንባ ጠባቂ ተቋም የአስተዳደር ወንጀል መከላከል ቁጥጥር ቡድን መሪ አቶ ኡመር መሐመድ እንደገለጹት ለተፈናቃይ ወገኖች እየተደረገ ያለው ድጋፍ አነስተኛ ነው። የህዝብ እንባ ጠባቂ ተቋም በፕሪቶሪያው በተደረገው የሰላም ስምምነት መሰረት ክልሉ ያለበትን ሁኔታ በተመለከተ የመስክ ምልከታ ማድረጉን ገልጾ በምልከታውም በተለይ ተፈናቃዮች ያሉበትን አስከፊ ሁኔታ መረዳቱን ገልጿል። አቶ ኡመር እንዳሉትም በክልሉ ከ1.6 ሚሊዮን እስከ 2 ሚሊዮን ለሚደርሱ ተፈናቃዮች የሰብአዊ ቁሳዊ እንዲሁም ምግብ ነክ አቅርቦቶችን በአስቸኳይ ማቅረብ ይጠበቅብናል። ከትግራይ በተጨማሪ በአማራና አፋር ክልሎችም ተፈናቃዮችን መልሶ ለማቋቋም ፈተና እንደገጠማቸው በተደጋጋሚ ሲገልጹ ተደምጠዋል። ሌላው የአማራ ክልል ነው። በአማራ ክልል የተለያዩ አካባቢዎች በንጹሃን ዜጎች ላይ ግድያ፣ ሞት፣ ጅምላ እስርና መፈናቀል እየተፈጸመ እንደሚገኝ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉባኤ ኢሰመጉ አስታውቋል። ኢሰመጉ ጉዳዩን አስመልክቶ ባወጣው መረጃ መሰረት መንግስትና የሚመለከታቸው አካላት ሁሉ በአማራ ክልል ላሉ ጥረቶች በቂ ትኩረት እንዲሰጡ አሳስቧል። ኢትዮጵያ ሀገራዊ ሉዓላዊነትና የግዛት አንድነትን ለመጠበቅ የሚያስችል አንድ ጠንካራ የተማከለ ሰራዊት ለመገንባት በመንግስት በኩል አቅጣጫ መቀመጡን አስታውሷል። የተለያዩ ክልሎች የልዩ ኃይል አባላቶቻቸውን እንደየምርጫቸው በመከላከያ በፌዴራል ፖሊስና በክልል ፖሊስ አባላት ማካተታቸውን መግለጹን ያስታወሰው ኢሰመጉ በአማራ ብሔራዊ ክልላዊ መንግስት በተለያዩ ዞኖች፣ ወረዳዎችና ቀበሌዎች የክልሉ ልዩ ኃይል አባላት የመንግስት መልሶ የማደራጀት እንቅስቃሴን ተከትሎ የተለያዩ ሰልፎች፣ መንገድ መዘጋቶች፣ ትራንስፖርት መቋረጦች እንዲሁም ሞትም ጭምር መስተዋሉን ገልጿል። በዚህም መንግስት የተማከለ ሀገራዊ የጸጥታ ኃይል አስፈላጊነትን ለማስከበር ለማህበረሰቡ በበቂ ሁኔታ በማስረዳት በአካባቢው ሰላምና መረጋጋት ይኖር ዘንድ በቂ ትኩረት ሰጥቶ ለመስራቱ እንዲሁም ይህ ጉዳይ በቀጥታ የሚመለከታቸው አካላት ሰላማዊ በሆነ መንገድ ሀሳባቸውን በማቅረብ በመወያየት ሰላምን ለማምጣት ለዘላቂ መፍትሄ በኩላቸውን ሚና ለመወጣታቸው ሁኔታዎች መልካቸውን እየቀያየሩ በመንግስት የጸጥታ አካላትና በንጹሃን ዜጎች ላይ ግድያ፣ የአካል ጉዳት እንዲሁም በአካባቢው የጅምላ እስርና መፈናቀል እየተፈጸመ እንደሚገኝ ኢሰመጉ ከአካባቢው ካሰባሰባቸው መረጃዎች መረዳት ችለናል። በክልሉ በተፈጠሩ አለመግባባቶች ምክንያት በተለያዩ አካባቢዎች ተቃውሞዎች እንደነበሩ የገለጸው ኢሰመጉ ከነዚህ ተቃውሞዎች ጋር ተያይዞ ከአካባቢዎቹ ባሰባሰበው መረጃ መሰረት በምዕራብ ጎጃም ዞን መራዊ ከተማ ሚያዝያ 2 ቀን 2015 ዓ.ም አንድ ሴትና 3 ወንዶች መገደላቸውንና 9 ወንዶች መቁሰላቸውን
በምስራቅ ጎጃም ዞን ደጀን ከተማ ሚያዝያ 3 ቀን 2015 ዓ.ም ሁለት ወንዶች መገደላቸውን፣ በባህር ዳር ከተማ ሚያዝያ 3 ቀን 2015 ዓ.ም ሰላማዊ ሰልፍ ለማድረግ በወጡ ሰዎች ላይ በተተኮሰ ጥይት አንድ ወንድና አንድ ሴት ላይ ከባድ የአካል ጉዳት መድረሱን ገልጿል። እንዲሁም የመንግስት የጸጥታ ኃይሎች በደብረ ማርቆስ፣ በደሴና በባህር ዳር ከተማ እንዲሁም በሌሎች ከተሞች የቤት ለቤት ፍተሻዎች እየተደረጉ መሆኑንና በእነዚህም ከተማዎች ውስጥ የህግ ስርዓትን ያልተከተሉ ስርዓቶች እየተፈጸሙ መሆኑን በደንግላ፣ በደብረ ማርቆስ፣ በሞጣ ሰከላ፣ በቢቸና፣ በደጀን፣ በሐይቅና በኮምቦልቻ ከተሞች ሰልፎችን አስተባብራቸዋል በሚል በርካታ ቁጥር ያላቸው ሰዎች እየታሰሩ መሆኑንና ፍርድ ቤትም እየቀረቡ አለመሆኑን ለመረዳት መቻሉን ኢሰመጉ አስታውቋል። በክልሉ ካሉ አለመግባባቶች ጋር ተያይዞ በደቡብ ወሎ ዞን ተወልድሬ ወረዳ ሐይቅ ከተማ የመላው ኢትዮጵያ አንድነት ድርጅት ፓርቲ ሰብሳቢ የነበሩት መምህርና ሌሎች 4 ሰዎች በቀን 21 8ኛ ወር 2015 ዓ.ም በሐይቅ ከተማ ፖሊስ ጣቢያ ታስረው እንደነበረና 5ቱ ተጠርጣሪዎች ፍርድ ቤት ቀርበው የጊዜ ቀጠሮ በመሰጠቱ በሐይቅ ከተማ ማረሚያ ቤት ታስረው እንደሚገኙ ተገልጿል። በመንግስት የጸጥታ ኃይሎችና በተለያዩ ታጣቂ አካላት መሳሪያዎች እየተተኮሱ በመሆናቸው ምክንያት ነዋሪዎች ስጋት ውስጥ መውደቃቸውን ኢሰመጉ ከአካባቢው ካሰባሰባቸው መረጃዎች ተረድቻለሁ ብሏል። በተጨማሪም የአማራ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆኑት ግርማይ ሽጥላ ከመሃል ሜዳ ወደ ደብረ ብርሃን ሲመለሱ በመንዝ ጓሳ ላይ በታጣቂዎች በተፈጸመባቸው ጥቃት እሳቸውን ጨምሮ 5 ሰዎች መገደላቸው ኢሰመጉ ገልጿል። ማንኛውም አካል የአመለካከትና የፖለቲካዊ አስተሳሰብ ልዩነቶች ሲኖሩት ሰላማዊና ዲሞክራሲያዊ በሆነ መንገድ ሀሳቦችን መግለጽ እንደሚገባው እምነቱን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በዓለም አቀፍ የሰብአዊ መብቶች፣ በአፍሪካ ቻርተር እንዲሁም በኢፌዴሪ ሕገ መንግስት የተደነገጉ ተያያዥ የሕግ መብትና ግዴታዎችን በመግለጫው አካቷል። በዚህም መሰረት ኢሰመጉ በአገሪቱ በመንግስት አቅጣጫ ሰጭነት እየተከናወኑ ያሉ የክልሉ ልዩ ኃይል አባላትን መልሶ የማደራጀት እንቅስቃሴ የዚህ አካል የሆነው የአማራ ብሔራዊ ክልላዊ መንግስት የልዩ ኃይል አባላትን መልሶ የማደራጀት ስራን ተከትሎ እየተፈጠሩ ላሉ ጥረቶች መንግስት ተገቢና በቂ ትኩረት በመስጠት ጉዳዩን ከሚመለከታቸው የማህበረሰብ ክፍሎች ጋር ከልዩ ኃይል አባላትና አመራሮች ጋር እንዲሁም ከሌሎች ከሚመለከታቸው አካላት ጋር በውይይት ላይ የተመሰረተ ዘላቂ ሰላም ሊያመጣ የሚችልን መንገድ እንዲከተሉና የጉዳዩን አሳሳቢነት በመረዳት አፋጣኝና ዘላቂ መፍትሄ ካልተሰጠው ከዚህ በኋላም በንጹሃን ላይ መጠነ ሰፊ የሆነ ጉዳት ሊያደርስ ስለሚችል መንግስት በቂ ትኩረት ሰጥቶ እንዲሰራበት ጥሪ አቅርቧል። በአማራ ክልል የልዩ ኃይል አባላትን መልሶ የማደራጀት እንቅስቃሴ ጋር ተያይዞ የተፈጠረውን ውጥረት ተከትሎ ተመጣጣኝ ባልሆነ መልኩ ኃይልን በመጠቀም በሰዎች ላይ ግድያ፣ የአካል ጉዳት እንዳይደርስ ተገቢውን ጥንቃቄ እንዲያደርግም አሳስቧል። በተጨማሪም መንግስት ተመጣጣኝ ያልሆነ እንዲሁም አላስፈላጊ ኃይልን በመጠቀም በሰዎች ላይ የተለያዩ የሰብአዊ መብት ጥሰቶችን የሚፈጽሙ አካላትን በሕግ ተጠያቂ እንዲያደርግም ኢሰመጉ ጠይቋል። እንዲሁም በአካባቢው እየተደረገ ያለው የልዩ ኃይል አባላትን መልሶ የማደራጀት እንቅስቃሴ በሰላማዊ መንገድ እንዲፈጸም መንግስት ሁሉንም ባለድርሻ አካላት ያማከለ እንቅስቃሴ እንዲያደርግ የጠየቀው ኢሰመጉ መንግስት በአካባቢው በጅምላ የሚደረጉ ህገወጥ ስርዓቶችን እንዲያስቆምና ከህግ አግባብ ውጭ በእስር ላይ ያሉ ሰዎች እንዲለቀቁም አሳስበዋል። የሚዲያ አካላት፣ የማህበረሰብ አንቂዎች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች እንዲሁም የፖለቲካ ፓርቲ መሪዎች በክልሉ ያለው ከፍተኛ ውጥረትና አለመረጋጋት ተቀርፎ ማህበረሰቡ ሰላማዊ አየር መተንፈስ ይችል ዘንድ የበኩላቸውን ገንቢ ሚና እንዲወጡ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በመግለጫው ጥሪውን አቅርቧል። ይህ ውጥረት እየተባባሰ ሄዶ ከቁጥጥር ውጭ እንዳይሆን የአማራ ክልል መንግስት እንዲሁም የፌዴራል መንግስት ተገቢውን ጸጥታና ሰላም የማስከበር ኃላፊነታቸውን እንዲወጡ ያሳሰበው ኢሰመጉ የአማራ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆኑት ግርማይ ሽጥላና ሌሎች 4 ሰዎች ላይ ግድያ የፈጸሙ አካላትን መንግስት ተገቢውን ማጣራት በማድረግ በሕግ ተጠያቂ እንዲያደርጋቸውም ጠይቋል። ሌላው ክልል የኦሮሚያ ክልል ነው። ሀገሪቱ ላይ ባለው መፈናቀል ትልቁን ክልል የሚይዘው የኦሮሚያ ክልል ነው። በተለይ ኦርቶዶክሳውያንን የማጽዳት ተግባር እየተፈጸመ የሚገኝበት ቦታ ሆኗል። በኦሮሚያ ኦርቶዶክስና በኢትዮጵያዊነት በማመናቸው ምክንያት ኦሮሞነታችንን እንድንክድ እያደረጉን ይገኛሉ የሚሉ መረጃዎች እየወጡ ነበረ። ለፍትህ፣ ለእምነቶች እኩልነትን፣ ለኢትዮጵያዊነት የሚታገል ሁሉ እኛንም ኦርቶዶክስ ኦሮሞዎችን በማካተት መሆን ይገባዋል። አሁን በፖለቲካው የተፈጠረው አሉታዊ ኦሮሞማ ጥቃቱን በእኛ ላይ እያሳረፈ ነው። ኦርቶዶክስ የኦሮሞ ጀግኖቻችን ስማቸው እንዳይጠራ በሐሰት እንዲጎድፉ ይደረጋል። በአንጻሩ ሀገር ከርተው ከሶማሌ ወረራ ጦር ጋር ተባብረው ኢትዮጵያን ሲወጉ የነበሩ የባሌ ባንዳዎች በተለያዩ ጊዜያት የ1966ቱን አብዮት ምክንያት በማድረግ ፍጅት ሲፈጽሙ የነበሩ አብዮተኞች ጀግና ተደርገው በትምህርትና በሚዲያ ይገለጻሉ። ኦርቶዶክሳውያን የኦሮሞ ከተሞች ሁሉ
ታሪካቸው እንዲደበዝዝ፣ ስማቸው እንዲቀየር ይደረጋል። ጥቃት የሚያደርሱ አካላት በኦሮሚያ ክልላዊ መንግስት መዋቅር ውስጥ ተደራጅተው መዋቅሩን የተቆጣጠሩ የጀርመን ናዚ መንፈስ ያላቸው ፕሮቴስታንት፣ አንዳንድ እምነት የሌላቸው ኤቲስቶች፣ በዋቄ ፈታና በኦሮሞ ብሔር መብት ስር የተደበቁ የዋሃቢያ አክራሪ እስላሞች በመጣመር ነው። አማራ የሚለውን ስም የሚያጎሉት ኦርቶዶክሶች የሆኑት ኦሮሞዎች እንዳይቃወሟቸው ከሌሎች ብሔረሰቦች ጋር በሃይማኖታቸው ምክንያት እንዳይተባበሩ ለስልት ነው እንጂ ግቡ ኦርቶዶክስን ማጽናት ነው። በተግባር ግን ማፈናቀልና መግደሉ ለሁሉም ኦርቶዶክስ እኩል ነው። የሸዋን ጡሉማ ኦሮሞ ለማጥፋት አክራሪና በጥላቻ የሰከሩ ሰዎችን ከተለያዩ ቦታዎች እያመጡ እያሰፈሩ ነው። ከወረዳ እስከ ዞን ባለስልጣናት፣ የትናንሽ ከተማ ከንቲባነት፣ የመንግስት ጽሕፈት ቤት ኃላፊነት፣ የፖሊስ አዛዥነት፣ የጸጥታ ስራዎች ሁሉ በኦርቶዶክስ ኦሮሞዎች እንዳይያዝ ተደርጓል። በአካባቢያችን የትምህርት ቤት ዳይሬክተሮችና ትናንሽ ኃላፊነት ቦታዎች ከሸዋ ኦርቶዶክስ ኦሮሞ ነፃ እንዲሆኑ እየተደረገ ነው። ኦርቶዶክሳዊ ባህላዊ፣ እስላማዊና ኦርቶዶክሳዊ ኦሮሞማ ከሌሎች በፖለቲካው ባህላችንና እምነቶቻችንን የሚቃረን የኦሮሞማ ፍላጎት ጋር ለማጋጨት ከሚሰራባቸው ስልቶች መካከል አንዱ የኦርቶዶክስን ሃይማኖት ለይቶ የአንድ ብሔረሰብ ብቻ ለማድረግ የአማራ ሃይማኖት የሚል የሐሰት ትርክትን ማዛመት ነው። ሌላኛው በኦርቶዶክስ ስም የነበሩ ነገስታትን በሐሰት ወንጀላና ወራሪ አድርጎ መክሰስና ክሱን ከኦርቶዶክስ ቤተክርስቲያን ጋር በማቆራኘት ከጣሊያን ጋር በባንዳነት ከዚያድ ባሬ ወራሪ ጦር ጋር ተሰልፎ ሀገሩን የወጋ ከባዕዳን ጋር ተባብሮ ሀገሩን ሲያጠቃ የኖረውን ፈልጎ ማጀገን ደግሞም የኢትዮጵያን ታሪክ በረዥሙ ሊመሰክሩ የሚችሉ ምልክቶችን ለምሳሌ ባንዲራ፣ ፊደል፣ የነገስታት ስም፣ ገዳማት፣ የዋሻ ቤተ ክርስቲያናት፣ ቅርስነት ያላቸው ቤቶችና አሻራዎች፣ የቦታ ስሞች እንዲጠሉ እንዲደመሰሱ ማድረግ፣ ኦርቶዶክስ ኦሮሞ ጀግኖችን፣ ምሁራንን፣ የመሪዎችን ስም በማጥፋት ኢትዮጵያን ታሪክ በማስመር ሚና የነበራቸውን እንደነ ጎበና ጫዴ፣ ገረሱ ዱኩ፣ ጃማ ኬሎ፣ አብዲሳ አጋ ወዘተ ስማቸውን ማደፍረስ፣ ኦርቶዶክስ ወንጌል የምታስተምርበትን ዜማ የምትጠምርበትን ምስጢር የገለጠችበትን ፊደል ኦሮሞ ኦርቶዶክስ የእርሱ እንዳልሆነ በማስተማር በባዕድ ፊደል ላይ ጥገኛ ሆኖ የቆየ ታሪኩን ሁሉ እንዲዘነጋ ማድረግ፣ ከፊደልና ከታሪክ የለዩትን ትውልድ ደግሞ ኦርቶዶክስ የአማራ ነች፣ በቋንቋ እንዳትማር የራስ ቤተ ክህነት ያስፈልጋል በሚል ፕሮፓጋንዳ ሲኖዶሳዊና ክህነታዊ ክርስትና በማዳከም በሌሎች የክህደትና የኑፋቄ እምነቶች በመተካት እንዲሁም ክርስቲያኖችን ከመሬት ከንግድ ከስልጠናና ከጸጥታ መዋቅር ማስወገድ ነው። ይህ ሁሉ ግፍ በሁሉም ብሔረሰቦች ላይ የሚፈጸም ቢሆንም በተለይ በኦሮሞ ኦርቶዶክስ ላይ የበለጠ ትኩረቱን ያደርጋል። ኦርቶዶክስ የሆነ ኦሮሞን በብሔርና በቋንቋ ከሰፈረበት ለማፈናቀል አመቺ ስለማይሆን ሁለገብ አቅሙን ማዳከምና ከእምነት ማስወጣት፣ ከስልጠና ማራቅ፣ ማደየት፣ ኦርቶዶክስ ክርስትናን የሚጠሉ የተለያዩ እምነቶችን ማስፋትና ማስፈር ዋና ዋና ስልቶች ናቸው። በአጠቃላይ በሁሉም ክልሎች አሁናዊ መረጃዎችን አስመልክቶ ዓለም አቀፍ የስደተኞች ተቋም IOM ከህዳር 2015 እስከ ሰኔ 2015 ድረስ በ3300 መጠለያ ጣቢያዎች ውስጥ ሰበሰብኩት ባለው መረጃ በኢትዮጵያ ከ11 ክልሎች ከ4.38 ሚሊዮን በላይ ተፈናቃዮች መኖራቸውን አስታውቋል። ከነዚህም ተፈናቃዮች 66 በመቶ የሚሆኑት በግጭት ምክንያት ከቀያቸው የተፈናቀሉ ናቸው የተባለ ሲሆን 18 በመቶ ያሉ በድርቅ እንዲሁም 70 በመቶ የሚሆኑት ደግሞ በማህበራዊ ውጥረት ሳቢያ የተፈናቀሉ መሆናቸው ተጠቅሷል። ሶማሌ ክልል በድርቅ የተፈናቀሉ ከፍተኛ ቁጥር ያላቸው የሀገር ውስጥ ተፈናቃዮች መገኛ መሆኗ ሲገለጽ፣ ትግራይ ክልል በአንጻሩ በግጭት የተፈናቀሉ በርካታ ሰዎች መያዙ ተገልጿል። በተመሳሳይ በ10 ክልሎች ተፈናቃዮችን ለመመለስ በተደረገ ዳሰሳ ወደ ቦታቸው መመለስ የሚችሉ 3.24 ሚሊዮን ተፈናቃዮች መለየታቸውን ተቋሙ አስታውቋል። ተቋሙ አክሎም በአገር አቀፍ ደረጃ ከፍተኛ ተፈናቃዮች የተመለሱባቸው ክልሎች አማራ፣ ትግራይና አፋር መሆናቸውን ጠቅሶ በአማራ 44 በመቶ፣ በትግራይ 39 በመቶና በአፋር 6 በመቶ የሚሆኑ ተፈናቃዮች ወደ ቦታቸው መመለሳቸውን አስገንዝቧል። ዓለም አቀፍ የጥናት ድርጅት በኢትዮጵያ ውስጥ ባሉ ተፈናቃዮች ላይ ባደረገው ጥናት ዓለም አቀፍ የስደተኞች ተቋም ከዚህ በተጨማሪ በጸጥታ ችግሮች እንዲሁም በመንገድ እጦት የተነሳ ጥናት ያላደረገባቸው በርካታ ተፈናቃዮች ያሉባቸው ቦታዎች እንደሚገኙ አመላክቷል። በኢትዮጵያ ግጭት፣ ድርቅና ጎርፍ በመሳሰሉ ሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ከ20 ሚሊዮን በላይ ሰዎች እርዳታ ተጠባቂ መሆናቸውን በመረጃው ያካተተ ሲሆን ይህንን በቅደም ተከተል እናስደምጣቸው። በቀዳሚነት አፋር ሲገኝ የአፋር ክልል 96576 ሰዎች፣ በአማራ ክልል 436805 ሰዎች፣ በቤንሻንጉል ጉሙዝ ክልል 124631 ሰዎች፣ በጋምቤላ ክልል 44504 ሰዎች፣ በሐረሪ 3037 ሰዎች፣ በኦሮሚያ ክልል 1,064,500 ሰዎች፣ በሲዳማ ክልል 48138 ሰዎች፣
በደቡብ ክልል 211337 ሰዎች፣ በሶማሊያ ክልል 1321684 ሰዎች፣ በደቡብ ምዕራብ ኢትዮጵያ 12738 ሰዎች እንዲሁም በትግራይ ክልል 1,021,798 ሰዎች ሲገኙበት በድምሩ 4,385,789 ሰዎች ተፈናቅለው ይገኛሉ። ሌላው በተፈጥሮ አደጋ የሚከሰቱ መፈናቀሎች ናቸው። የተፈጥሮ አደጋን ስንመለከት ተፈጥሮ የእግዚአብሔርን ጥበብ ማድነቂያ የምስጋና ርዕስ ነው። ተፈጥሮን በማየት ፈጣሪን ማድነቅ ይገባል። ተፈጥሮን የፈጠረው እግዚአብሔር ነው። የፈጠረው ውብ ዓለም በውበቱ እንዲቀጥልና ተፈጥሮና የሰው ልጅ የስጋት ሁሉ ምክንያት እንዳይሆን ነው። የተፈጥሮ አደጋ ሲባል የመሬት መንቀጥቀጥና መንሸራተት፣ የአየር ብክለት፣ የኦዞን መሳሳት፣ የሙቀት መጠን መጨመር፣ ድርቅ፣ ጎርፍ፣ የእሳተ ገሞራ ፍንዳታ፣ አውሎ ነፋስና ሱናሚን የመሳሰሉት ከተፈጥሮ አደጋ የሚካተቱ ናቸው። የተፈጥሮ አደጋ በብዙ መልኩ ሊከሰት ይችላል። እነሱም ሰው ተፈጥሮን በሚገባው ተረድቶ መንከባከብ ሳይችል ሲቀር፣ ሰው ሰራሽ ነገሮች ዘላቂውን የህይወት ውበት ሲያዛቡት፣ ለምሳሌ የፋብሪካዎች፣ የመኪናዎች፣ ሌሎችም ተረፈ ምርቶችና ጭሶች። ሰው የተፈጥሮን ሁሉ ፈጣሪ የሆነውን እግዚአብሔርን በኃጢአት ስለሚያሳዝን በየጊዜው እየጨመረ የመጣው የህዝብ ብዛትና የሰው አልጠግባይነት ወይም በአግባቡ መጠቀም ባለመቻል የሚመጡ ናቸው። በኢትዮጵያ በተከሰቱ የጎርፍ አደጋዎች ምክንያት ከ80 በላይ ሰዎች ህይወት ማለፉን የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት አስታውቋል። ተቋሙ ይህንን አስመልክቶ ባወጣው መግለጫ እንዳስታወቀው የተከሰተው የጎርፍ አደጋ ከፍተኛ ውድመትና መፈናቀልን ያስከተለ ሲሆን አደጋው በተከሰተባቸው በሶማሊያ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና ህዝቦች ክልል፣ በደቡብ ምዕራብ ኢትዮጵያ ህዝቦች ክልልና በአፋር ክልል የሰብአዊ እርዳታ ፍላጎት ይገኛል። በዚህም ከ35,000 በላይ ቤተሰቦች በጎርፍ አደጋው ምክንያት መፈናቀላቸውንና ከ40 ሚሊዮን ዶላር በላይ አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው ተጠቅሷል። በሶማሊያ ክልል ብቻ ከ23,000 በላይ የቤት እንስሳት መሞታቸውን እንዲሁም ከ99,000 ሄክታር በላይ የእርሻ መሬት መውደሙ ተሰምቷል። አደጋው ባጋጠመባቸው አካባቢዎች የመንግስታቱ ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ከኢትዮጵያ መንግስት ጋር ሰብአዊ እርዳታን እያቀረብኩኝ ቢሆንም ካለው ከፍተኛ ፍላጎት አንጻር በቂ አይደለም ብሏል። የጎርፍ አደጋው የተከሰተባቸው አካባቢዎች ከ3 ዓመታት በፊት ጀምሮ ባጋጠመው ድርቅ ምክንያት የመቋቋም አቅማቸው ላይ ተጽዕኖ አሳድሯል የተባለ ሲሆን ድርቁ የጎርፍ አደጋ ተጋላጭነቱን እንዳባባሰው ነው የገለጸው። የጎርፍ አደጋውም የኮሌራ በሽታን ጨምሮ ሌሎች የጤና ችግሮችን እንዳስከተለም አስታውሷል። በተፈጥሮ አደጋ እየተነሳ ያለ መፈናቀል ሌላው ማሳያ ነው። በኦሮሚያ ክልል ምዕራብ ሸዋ ዞን ሄጅራ ወረዳ የአዋሽ ወንዝ ከልክ በላይ መሙላቱን ተከትሎ 657 አባወራዎች ወይም 3156 ሰዎች ተፈናቅለዋል። ሌላው ድርቅ ነው። በአገራችን የተለያዩ አካባቢዎች ከባድ ድርቅ በከፍተኛ ሁኔታ ዜጎችን እየጎዳ ይገኛል። እንስሳትም እንደ ቅጠል ረግፈዋል፣ እየረገፉም ነው። በተጨማሪም ዜጎች በምግብ እጥረት ለተለያዩ የጤና ችግሮች እየተጋለጡ ይገኛሉ። እነዚህ ቁጥራዊ መረጃዎችን ብንመለከት ደቡብ ክልል ደቡብ ኦሞ ዞን ከባድ ድርቅ የተከሰተው በ6 ወረዳዎች ውስጥ በደቡብ ኦሞ በ6 ወረዳዎች ውስጥ በደቡቡ ከሚገኙ 13 ወረዳዎች ማሌ፣ በነጸማይ፣ ሐመር ዳስነች፣ ጃንጋቶም፣ ሰለማንጎ በድርቅ ምክንያት ከ14,000 በላይ ከብቶች አልቀዋል። ከ337,000 በላይ ህዝብ ለምግብ እጥረት ተጋልጧል። ሌላው 2.3 ሚሊዮን ከብቶች ክፉኛ በመድከማቸው መንቀሳቀስ ስለማይችሉ ባሉበት ቦታ ሆነው መኖ እየቀረበላቸው ይገኛል። 303,000 ለሚሆን ህዝብ ለአንድ ወር የሚሆን የመጀመሪያ ዙር እርዳታ በመንግስት አማካኝነት ተደርጓል። ግን ችግሩ አሁንም እየሰፋ እየሄደ በመሆኑ በዚህም ከፍተኛ ለሆነ ለምግብ እጥረት ሊጋለጡ የሚችሉ ሰዎች ቁጥር እየጨመረ ነው የሚሄደው። ዝናብ እየዘነበ አይደለም። አርሶ አደሮች ከብቶቻቸው እየሞቱ ነው። ሰው ወደ እርሻ ስራው እየገባ አይደለም። ለተቸገሩ ሰዎች እርዳታን ማድረግ ያስፈልጋል። ሌላው ድርቅ ሲነሳ የሚነሳው ክልል የሶማሌ ክልል ነው። በሶማሌ ክልል ባለፉት 3 ዓመታት በቂ ዝናብ ባለመጣሉ በተለይ ደግሞ በዳዋ አፍዳሬና ሊበን ዞኖች ከባድ ድርቅ ተከስቷል። ከዚህም የተነሳ በሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል። በመቶዎች የሚቆጠሩ የቤት እንስሳት ሞተዋል። በዳዋ ዞን በ92 መጠለያ ጣቢያዎች ከ52,000 በላይ ተፈናቃይ የቤተሰብ አባላት ተጠልለው ይገኛሉ። በዳዋ ዞን ብቻ ግመል ከብትና ፍየልን ጨምሮ ወደ 334,000 እንስሳት ሞተዋል። 420,000 በላይ እንስሳት ደግሞ ወደ ሞት እየተቀረቡ ይገኛሉ። ነገር ግን ከዳዋ ውጭ ባሉ ዞኖች የእንስሳት ሞት አልጀመረም። በሶማሌ ክልል ድርቅ በተከሰተባቸው 3 ዞኖች በቂ ባይሆንም ለሰውና ለእንስሳት ምግብና መኖ
ተከፋፍሏል። በዳዋ ተፈናቅለው የሚገኙትን ጨምሮ በአፍዴራና ሊበን ዞኖች ሰዎች ከመኖሪያቸው መፈናቀል ባለመጀመራቸው ባሉበት ቦታ ድጋፍ እየቀረበላቸው ነው። መረጃው የደቡብ ኦሞ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት እንዲሁም የሶማሌ ክልል ሕዝብ ግንኙነት ቢሮ ለቢቢሲ አማርኛ አገልግሎት ክፍል ከሰጡት ቃለ ምልልስ የተወሰደ ነው። በአጠቃላይ ከላይ ያለው ክስተት እንደሚያመላክተው በድርቅ የተነሳ ዜጎች መፈናቀል ሊያጋጥማቸው እንደሚችል ነው። ጠቅላላ አድርገን ስንመለከት የድርቅ ወይም የራብ ጉዳይ በብዙ መልኩ ማብራሪያ ሲሰጠው እንሰማለን። የሀገራትን የራብ ደረጃ የሚለካው የራብ ኢንዴክስ ወይም GHI የ2023 ሪፖርቱን ይፋ አድርጓል። ሪፖርቱ በየዓመቱ ይፋ የሚያደርገው ነው። በዚህም ኢትዮጵያ 2.6 በመቶን በማስመዝገብ ከ125 ሀገራት መካከል 101ኛ ደረጃን ይዛለች። በዚህ ጥናት ላይ የሀገራት ደረጃን ለመስጠት ከሚዳሰሱ ዋና ዋና መሰረታዊ የሚባሉ ቁልፍ ጉዳዮች መካከል ከ5 ዓመት በታች ያሉ ሕፃናት የምግብ እጥረት፣ ሞትና የምግብ አቅርቦት ዋነኞቹ ናቸው። ውድ አድማጮቻችን የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 5ን የሀገር ስብራት ምንነት የሚለውን ተመለከትን። በቀጣይ በምዕራፍ 6 ተመልሰን እንገናኛለን። በያላችሁበት ሰላማችሁ ይብዛ።